ቡም ፋሚሊ እንዴት ናችሁ? ጀነራልና ሸራ ብዙ ጊዜ ተወርቶላቸዋል። እንደዚህ አይነት ስራ አትስሩ፣ አትሳደቡ፣ ሰዎችን አትውቀሱ፣ ዘር ከዘር ሃይማኖትን ከሃይማኖት ጋር አታጋጩ፣ ሰዎችን ያለ ስብዕናቸው ያለ ስማቸው ስም አትስጡ ሲባሉ ሲመከሩ ሲዘከሩ ቆይተዋል። አሁን ግን ጀነራል የሚባለው ልጅ እኔ ስለሱ ምንም ማቀው ነገር የለም በነገራችን ላይ ሲወራን የሰማሁት ማለት ነው። ጀነራል የሚባለው ልጅ ሰሞኑን ተመቷል በሀበሻ ምናምን የሚባል ወሬ አለ። ጥቁሮች አይደሉም አበሾች ናቸው በእንግሊዝኛ እያወሩ የመቱት ለመግደል ነበር አላማ የነበራቸው ምናምን የሚባለውን ነገር ሰምቻለሁ። በእርግጥ ያሳዝናል፣ ምክንያቱም ሰው ስለሆነ ነው ማዝ ነው። ነገር ግን ስራቸውን በትክክሉ ያወቁት አይመስለኝም። ሶሻል ሚዲያ ኢንፍሉዌንሰር መሆን ማለት መሳደብ ማለት ዘርን ከዘር ቅድም እንዳልኳችሁ ሰዎችን ማጋጨት፣ ማይሆን ቪዲዮ መስራት፣ ማይሆን አሉባልታ ማውራት፣ ማይሆን የብልግና ቃላቶችን እየተጠቀሙ መፈመስ አይደለም። ሶሻል ሚዲያ ኢንፍሉዌንሰር ማለት በጣም ዲሲፕሊን የሆነ ትክክለኛ አሁን ውጭ ሀገር ይሄ ነገር የመጣው ራሱ ሶሻል ሚዲያን በትክክለኛ መንገድ ለትክክለኛ አላማ መጠቀም የሚችሉት ነጮች ናቸው እንደውም። ስለዚህ ያ ነገር የመጣው ከነሱ ነው። ኮፒ አድርገን መጠቀም ብዙ ነገሮችን መጠቀም እንችላለን። ነገር ግን እኛ ኮፒ አድርገን እየተጠቀምን ነገሮችን እየተጠቀምን ሶሻል ሚዲያ ኢንፍሉዌንሰር ስንሆን የትኛው ሳይድ ይጎዳናል፣ የትኛው ሳይድ ይጠቅመናል፣ ሰዎች ጋር ሲደርስ ይሄ መልእክት ምን አይነት ጉልበት አለው፣ ምንስ አይነት መልእክት ሊሰጥ ይችላል የሚለውን ነገር ማሰብ ጥሩ ነው። ሶ ሸራም ቢሆን በጣም ነው የሚሳደበው፣ ሰዎችን ያንቋሽሻል፣ ምን ይላል። እኔ ላይቭ ላይም አንዳንዴ ያለው የብልግና ቃላቶችን ይጠቀማል። እሱ አሁን እኔ ላይ ሪያክሽን ቢሰራ የኔን ቪዲዮ ቆርጦ ከላይ አስቀምጦ ምናምን ስለኔ የሆነ ነገር ቢያወራ አይ ዶንት ኬር። እኔን አያቀኝም ሲጀመር፣ እሱንም አላቀውም። ግን ብዙ ጊዜ እሱንም ማቀው ሲሳደብ ምን ሲል የብልግና ቃላቶችን ሲጠቀም ነው። ያ ነገር ተግባር አይደለም፣ ትክክል አይደለም። የሀዲያን ልጆች ስም እያስነሳ ሁለቱም ልጆች ማለት ነው እያሰደቡ ሶሻል ሚዲያ ላይ የሚሰሩ ልጆችን እየወቀሱ ምናምን የማይሆን ነገሮችን እያደረጉ መስራት፣ ቪዲዮ ላይ ቫይራል መውጣት ይሄ ጀግንነትም አይደለም አራዳነትም አይደለም። ስለዚህ በጣም ዲሲፕሊንድ መሆን አለባችሁ። በጣም ዲሲፕሊንድ መሆን አለባችሁ። በጣም ራሳችሁን መግዛት መቆጣጠር አለባችሁ። ስለዚህ የማይሆን ቪዲዮ የማይሆን ነገር አትስሩ፣ አታድርጉ። መፈመስ ከፈለጋችሁ በትክክለኛ መንገድ መፈመስ ትችላላችሁ። አሁን ጄኔራል ሲጎዳ በዛው ቢሞት ሞተ ነው በቃ አለፈ። ሶ ምንም የምታመጣው ነገር የለም፣ ምንም አትልም። አሁን ስለተረፈ እንደዚህ ምናምን ብለን እያወራ ነው። ቢሞትም ሞቷል፣ የሞተውም በዚህ ምክንያት ነው ብለን ልናወራ እንችላለን። ስለዚህ አንዱን ሰው የሚጠቅም ነገር ሌላውን ሊጎዳ ይችላል። ስድብ ደግሞ ማንንም ጠቅሞ አያውቅም። እንደዚህ አይነት ነገሮችን የምትፖስቱ የምታረጉ እንዲህ አይነት ተግባር ላይ ያላችሁ ልጆች ተቆጠቡ። የሀዲያን ስም የከምባታን ስም የሌላውንም ስም ማሰደብ የለባችሁም። ብዙ ጊዜ የሀዲያ ልጆችና የከምባታ ልጆች ናቸው በተለይ ሶሻል ሚዲያ ላይ ስትሳደቡ ስትወቃቀሱ ምናምን የምትታዩት። ስለዚህ ይሄ ነገር አግባብ አይደለም። ይሄንን ነገር ከት ብታረጉ ብታቆሙ እና አደብ ብገዙ አሪፍ ነው ብዬ አስባለሁኝ። ይሄን መልእክት ለማስተላለፍ ነበር። ከወደዳችሁ ይሄንን ቻናል ደግሞ ፎሎ አድርጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። ይመቻችሁ።